ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እናንተ ብቻ የሰብስክራይብ ምልክቷን ተጫኑልኝ እንጂ ታውቃላችሁ እኔ ማላመጣላችሁ ፊልም የለም። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን መጫን እንዳትረሱ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር የእንግሊዝኛ መምህር የሆነችውን ኬትን ያስተዋውቀናል። ክፍል ውስጥ ተማሪዎችን እያስተማረች እያለ አንድ ተማሪ እሷ የምታስተምረው ትቶ አንድ መጽሐፍ እያነበበ ነበር። እሷም ጠጋ ብላ ተማሪው የሚያነበውን መጽሐፍ አንብብልኝ አለችው። ኬትም መጽሐፉን ስለወደደችው ከሌሎች ተማሪዎች ጋር ይህን ልጅ ክበብ አድርገውት መጽሐፉን እያዳመጡ ነበር። በዚህ መሃል ነው የትምህርት ቤቱ ርዕሰ መምህር በሩን ከፍቶ የገባባቸው። ከዛም ኬትን ወደ ቢሮ ይጠራትና ከደበረሽ እኮ ስራውን መልቀቅ ትችያለሽ ይላታል። በሌላ በኩል ደግሞ ሜገን የምትባል ልጅ አስተዋውቀናል። የኮስሞቲክ እቃዎችን በመሸጥ ነው የምትተዳደረው። ሰሞኑን አየር ጠሮባታል። እንዳሰበችው አልነበረም እየሸጠች የነበረው። በዛ ላይ ደግሞ ማቆም የሌለባት ቦታ መኪናዋንም ማቆማ መኪናው ይወሰድባታል። ኬትም ስራዋን ጨርሳ ወደ ቤት ስትመለስ ሜገን ቤት እየጠበቀቻት ነበር። እነዚህ ሁለት ጓደኛሞች አንድ ቤት ውስጥ አንድ ላይ ነው የሚኖሩት። ሜገን ነገሮች ጥሩ ስላልነበሩ ማዘን አልፈለገችም። በዚህ ምክንያት ቢራ እየጠጣች ቤት ውስጥ ትጨፍራለች። ከዛም ለጓደኛዋ የሚገርምሽ ነገር ሰሞኑን ምንም ነገር ሸጭ አላቅም ትላታለች። በዛ ላይ ደግሞ ፓርክ የሌለብኝ ቦታ መኪናዬን ፓርክ አድርጌ ፖሊስ መኪናዬን ወሰደውም አለቻት። ኬትም የሚገርምሽ ነገር የትምህርት ቤቱ ዳይሬክተር ስራው ከሰለቸሽ ስራውን መልቀቅ ትችያለሽ አለኝ ትላታለች። የሚቀጥለው ቀን በሌሊት ሜገን ኬትን ትቀሰቅሳትና አካባቢን ቀይር፣ ቢያንስ ወጣ ብለን ተዝናንተን እንምጣ፣ በአዲስ ኢነርጂ ከዛ ስራችንን እንሰራለን ትላታለች። ኬትም ይህንን ነገር እኮ ጠዋት እናወራበታለን ስትላት ሜገን የፕሌን ቲኬት እንደቆረጠች አሳወቀቻት። ሜገን መሄድ ባትፈልግ እንኳን ኬት መሄድ ስለምትፈልግና የፕሌን ቲኬት ስለተቆረጠ ተነስቶ መዘጋጀት ግዴታ ሆነባት። ኤርፖርትም ከደረሱ በኋላ አርፍደው ስለነበር በጣም ብዙ ሰልፍ ነበር። ሜገንም ትሄድና ኤርፖርት ውስጥ ከሚሰራ ሰራተኛ ጋር በፍቅር አውርታ ያንን ሰልፍ ሳይሳለፉ ወደ ፕሌን የሚገቡበትን መንገድ አገኘች። ፕሌን ውስጥም ከገቡ በኋላ የመሃል ወንበሩን ክፍት አድርገውት ግራና ቀኝ ተቀመጡ። ከተወሰነ ደቂቃዎች በኋላ አንድ በጣም ቆንጆ ወጣት ይመጣና መሃላቸው ቁጭ ይላል። የሚገርማችሁ ነገር እነዚህ ሁለት ጓደኛሞች ይህንን ልጅ እንዳዩት ነበር የወደዱት። ከዛም አንዷ በግራ አንዷ በቀኝ ተራ በተራ ሁለቱም ሊያማልሉት ይሞክራሉ። ኬት ፕሌን ስለምትፈራ ወስዳ የነበረው መድኃኒት ቶሎ እንቅልፍ እንዲወስዳት አደረጋት። በሚያሳዝን ሁኔታ ግን በረራው መቀጠል አልቻለም። በአየር ንብረት ችግር ምክንያት በረራው እንዲቋረጥ ይደረጋል። ኬትና ሜግም አማራጭ ስላልነበራቸው ፕሌኑ ያረፈበት ሀገር ሆቴል ይይዛሉ። የሚያሳዝነው ነገር የኬት ቦርሳ ኤርፖርት ውስጥ ጠፍቷል። የሆቴል ክፍል ከያዙ በኋላ ወደ ሩማቸው ሊሄዱ ሲሉ እንዳጋጣሚ ሆኖ ራያን ከሊፍት ውስጥ ሲወጣ ተገጣጠሙ። እነሱም ራያንን ምንድነው የምትሰራው ብለው ሲጠይቁት የጓደኛዬ ሰርግ እየሄድኩ ነበረ፣ ያው በረራ እንደ አዲስ እስኪጀምር ድረስ እዚሁ ማረፌ ነው ይላቸዋል። ከዛም ምሽት ላይ ለምን አንድ ሁለት አንልም ብሎ ሁለቱንም ጠየቃቸው። ሁለቱም እሺ ብለው ከአንዳንድ ይስማማሉ። ሜገንም የምትለብሰው ልብስ ስለሌላት ኬትን እባክሽ ቀሚስ ስጭኝ ትላታለች። ኬት የያዘችው አንድ ቀሚስ ብቻ ስለነበር ልትሰጣት ፈቃደኛ አልነበረችም። በዚህ ምክንያት ኬት ብቻውን ምሽት ላይ ራያንን ልታገኘው ወጣች። ራያንም ኬት እንደተመለከታት ሜገንስ ብሎ ጠየቃት። ኬትም እኔ እንጃ አላቅም ብላ ነበር የመለሰችለት። ኬትና ራያን እያወሩ እያለ ሜገን የህንድ ቀሚስ ለብሳ ወደሱ ትመጣለች። ራያን ሜገን እንደተመለከታት በጣም ነበር የተገረመው፣ ምክንያቱም ቀሚሱ በጣም ነበር የሚያምርባት። ከዛም ሁሉም አንድ ያልጠበቁ ዜና ይመለከታሉ። ካለው ኃይለኛ ንፋስ የተነሳ የትኛውን በረራ ለአንድ ሳምንት አይካሄድም። ይህንንም ዜና ሲሰማ ራያን በጣም ነበር ያዘነው። ሁለቱም ሴቶች ሊያጽናኑት ከግራና ከቀኝ ከበቡት። አንድ ሁለት ብለው ሁሉም እየጨፈሩ እያለ የሜገን ልብስ በጭፈራዋ ሰዓት ይወድቅባትና ሰውነቷ ይታያል። በዚህም ሁኔታ ሁሉም አፍረው ወደ ሆቴል ክፍላቸው ተመለሱ። የሆቴል ክፍላቸውም እየገቡ ኬትና ሜገን በራያን መጣላት ይጀምራሉ። የሚቀጥለው ቀን ሜገን ከራያን ጋር ብቻዋን ለመሆን አንድ ላይ በባሉን ከተማዋን እኔ ብላ ሀሳብ አመጣችለት። ኬት ከፍታ በጣም ብትፈራም ሁለቱም ብቻቸውን ልተዋቸው አልፈለገችም። በዚህ ምክንያት ፍራቷ እንዴትም ተቋቁማ እሷም አብራቸው እንደምትመጣ ነገረቻቸው። ባሉኑ ላይም ከወጡ በኋላ ኬት በጣም ፈርታ ነበር። ራያን ደግሞ እያሸሸ ሊያረጋጋት ይሞክራል።
ሜገን የሚጠጡትን ሻምፔን ከፍታለሁ ብላ ባሉኑን የሚያበራው ሰውዬ አይኑን መታችው። ሰውየው ቀድሞውኑ አንድ አይኑ ተጎድቶ በአንድ አይኑ ነበር የሚጠቀመው። በስተመጨረሻም እንዴትም ተብሎ ያ ባሉን ቆመ። ሶስቱም ተያይዘው ወደ ሆቴላቸው ከመጡ በኋላ ራያን መዋኘት ፈልጋለሁ ብሎ ወደ መዋኛው ገንዳው ይሄዳል። አሁንም የእሱን ቀልብ ለመሳብ ሁለቱም ሰውነት የሚያሳይ የዋና ፓንት ለብሰው ነበር የመጡት። ሜገን የዋና ችሎታዋን ልታሳይ ስትሞክር አይኗን ትጎዳለች። የሚቀጥለው ቀን ጠዋት ከእንቅልፋቸው ተነስተው ቁጭ ብለው ነበረ ተፋጠው። በዚህ ሰዓት ነው ራያን ሻንጣውን እየጎተተ ከሆቴል ሲወጣ የተመለከቱት። ሁለቱም ተሯሩጠው ይከተሉትና ወዴት ነው የምትሄደው ብለው ጠየቁት። ራያንም የጓደኛዬ ሰርግ አለ አላልኳችሁም? ወደዛ ነው የሚሄደው ይላቸዋል። ሜገንና ኬትም አብረንህ እንሂድ ብለው ጠየቁት። እሱም እሺ አብራችሁኝ ነው ብሎ ፈቃደኛ ሆነ። መኪና የሚከራያሉ። መኪናዋን እየነዳት የነበረው ሰውም ክሬግ ይባላል። ሜገን ይህ ሰውም የተመቻት ይመስላል። እንደዛም ሆኖ ግን ሙሉ ትኩረት ራያን ላይ ነው። ሜገን የራያንን እጅ ስታሽ ስትመለከት ኬት ትቀናና የሜገንን የህፃንነት ፎቶዋን ታሳያለች። ሜገን ህፃን እያለች አስቀያሚ ነበረች። የተወሰነ ርቀት ከተጓዙ በኋላ መንገድ ላይ ነዳጅ ለመቅዳት መኪናዋን ያቆማሉ። ኬትም ሽንቷን ወጥሯት ስለነበረ የማደያውን ሽንት ቤት ለመጠቀም ትሄዳለች። ሽንት ቤቱ ካሰበችው በላይ በጣም ቆሻሻ ነበር። እንደዛም ሆኖ ግን ሽንቷን መሽናት ነበረባት። ሜገንም አጋጣሚውን በመጠቀም ሽንት ቤቱን ከውጪ ኬት ላይ ትቆልፍባታለች። ኬትም አማራጭ ስታጣ በሽንት ቤቱ መስኮት ወጣች። በዚህ መሃል ግን ልብሷ እንዳለ ቆሻሻ ነክቶት ነበር። ራያንም ኬትን ይመለከታትና ምን ተፈጠረ ብሎ ጠየቃት። ኬትም ማን እንደሆነ አላቅም የሽንት ቤቱን በር ቆለፈብኝ ትለዋለች። ኬትም ራሷን አጸዳርታ ሁሉም አንድ ላይ ወደ ሰርግ ጉዟቸውን ይጀምራሉ። መኪና ውስጥ ከገቡ በኋላ ኬት አንገቷን የተጎዳች አስመስላ ራያን አንገቷን ያሻት ጀመር። ይህንን ስትመለከት ሜገን ጥናት አንጨርጭሮ ሊገላት ነው። እንደ በቀል ሜገን እየጠጣች የነበረው ወይን ላይ የእንቅልፍ መድኃኒት ጨምራ ለኬት እንኪ ጠጪ ብላ ትሰጣታለች። ኬትም አልጠጣም ብላ መለሰችላት። ክሬግ ደግሞ ወይኑን ይቀበላትና አንድ ጭልጥ አድርጎ ይጨርሰዋል። ሜገንም ስራዋን ስለምታውቅ ክሬግን ይሄ ሁሉ መንገድ ብቻን ስትነዳ ቆይተሃል፣ በቃ ከዚህ በኋላ እኔ ልንዳ ብላ ጠየቀችው። ክሬግም እምቢ ነበር ያላት። ከተወሰነ ሰዓታት በኋላ ሶስቱም እንቅልፍ ይወስዳቸዋል። ክሬግም መሪውን እንደያዘው እንቅልፍ ወሰደው። ከዛም ቢያንስ አደጋ ይፈጠራል ብሎ ሁሉም ይፈራና ሆቴል ይዛሉ። ከመኪናው ሊወርዱ ሲሉ ኬት የጠርሙሱ ቂጥ ላይ መድኃኒት ተመለከተች። ከዛም በጓደኛዋ በጣም ተናዳ ራሷ ለብቻዋን ክፍል ያዘች። ኬት የሚጠጣ ነገር ፈልጋ በወጣችበት መሃል ራያንን ታገኘዋለች። ራያንም ኬትን ሰላም ካላት በኋላ ሁሌም ከጓደኛሽ ጋር ነሽ፣ እናም እኔና አንቺ ብቻችንን ለማውራት እድሉንም አላገኘንም ይላታል። ከዛም ራያን ምንም ነገር ሳይላት ከንፈሯን ይስሟታል። የዛን ቀን ኬትና ራያን አብረው አደሩ። በሌላ በኩል ሜገን ብቻዋን አልኮል እየጠጣች ነበር። ክሬግም ተከትሏት መጥቶ አብሯት ቁጭ ይልና የተወሰነ ሰዓት ያወራሉ። የሚቀጥለው ቀን ጠዋት ቁርስ እየበሉ ሜገን ለአንድ ወንድ ብለን ጓደኝነታችንን ማጣት የለብንም አለቻት። በዚህ መሃል ኬትም ሌሊቱን ከራያን ጋር እንዳሳለፈች ለሜገን ትነግራታለች። ሜገንም እኔ ያልነገርኩሽም እንጂ እኮ ከኔ ጋር አብሮ ተኝቷል ትላለች። ኬት ለምን ቀድመሽ አልነገርሽኝም በሚል ሰበብ በጣም ትናደድና እነዚህ ሁለት ጓደኛሞች መደባደብ ይጀምራሉ። የሆቴሉ ባለቤትም በጣም ብዙ ነገር ሰባብረውበት ስለነበር ፖሊስ ይጠራል። በዚህ መሃል ራያን መኪናውን ይዞ እንደሄደ ተረዱ፣ ሰርጉ ላይ በሰዓቱ ልድረስ በሚል ሰበብ። እናም ክሬግ እንዳጣራው ከሆነ የራያን የጓደኛው ሰርግ አይደለም፣ እራሱ ነው የሚሞሸረው። ሴቶቹም ይህንን ሰርግ ለማስቆም ይወስኑና ቀጥታ ሰርጉ ወደሚከናወንበት ቦታ ይሄዳሉ። ራያን እነሱን ሲመለከት ለማምለጥ ይሞክራል። እንደዛም ሆኖ ግን ያዙት። ከዛም ሁለታችንን የተጠቀምክብን ሲሉት እሱም ሁለታችሁም እኮ ፈልጋችሁኝ የመጣችሁት ይላቸዋል። በዚህ መሃል የራያን ሚስት ትመጣና ትጮህበታለች። እናም ራያን በሁኔታው ደስተኛ እንዳልሆነ ሲረዱ ከዚህ በላይ ቅጣት የለም ብለው ጥለውት ይሄዳሉ። ሜገንም ክሬግ ከተባለው ሹፌር ጋር የፍቅር ግንኙነት ትጀምርና እዛው ትቀራለች። ኬትም ወደ ሀገሯ ትመለስና ከዳይሬክተሩ ጋር ተስማምታ ስራዋን ቀጠለች። የዚህ ፊልም ታሪክ እዚህ ላይ ያበቃል። ጓደኛው ላይ እንደዚህ ሲጨካከን የእውነት አይታችሁ ታውቃላችሁ? አጋጥሟችሁ የሚያውቅ ከሆነ ኮሜንት ላይ አንድ ቁጥር እንጻፉልኝ። እስካሁን አብራችሁኝ ስለቆያችሁ በጣም የማመሰግነው። በኋላ በሌላ ፊልም እስከምንገናኝ ድረስ ቻው።